ክቡራን ተከታታዮቼ ቤተሰቦቼ እንደምንድን ናችሁ? እንግዲህ በትላንትና ወዲያ ውይይት እንጀምራለን ባልነው መሰረት በጣም ብዙ ሰዎች ተሳታፊ ሆኖበታል። እንደው በትንሹ 600 ሰው ተሳታፊ ሆኗል። 100 ሰዎች ከአንድ ሰዓት በላይ ውይይቱ ላይ የተሳተፉ ሲሆን 100 ሰዎች ደግሞ ወደ 30 ደቂቃ አካባቢ ውይይታችን ላይ ተሳትፏል ማለት ነው። እየተወያየን የነበርንባቸውን ጉዳዮች እንግዲህ ለማንሳት ያክል ትላንትና ወዲያ ላይ የተወያየንባቸው ነገሮች ምንድነው? በሶሻል ሚዲያ ምን አይነት ፖስቶች ናቸው ከፍተኛ ድጋፍ እያገኙ ያሉት? ጥሩ ንግግር የሚናገሩ ሰዎች ደግሞ እይታ እያገኙ አይደለም። ስለዚህ ሶሻል ሚዲያን እንዴት አድርገን መጠቀም አለብን፣ ለመልካም ነገር እንዴት አድርገን ነው የምንጠቀመው የሚለውን እያነሳን ነበረ። ተከታታዮቻችን ስለተከታተላችሁን በጣም እናመሰግናለን። ሁሌ ከምሽቱ 3 ሰዓት ላይ አሪፍ ውይይት ስለሚኖረን ተጋባዥ እንግዶች ባሉበት ጥሩ ገንቢ ሀሳቦችን እያስተላለፍን ስለምንገኝ ይህን ቻናል ፎሎ ማድረጋችሁን አትርሱ። ፎሎ አድርጉን። ከዛም በተጨማሪ ደግሞ እንደዚህ የልብ ቅርጿን ምልክት በመጫን ላይክ አድርጉን። ኮሜንት ላይ የምትፈልጉትን አስተያየት እየገባችሁ ጻፉልን። ከዛም በተጨማሪ አንድ ቀን ይሄ ቪዲዮ ሊጠቅማችሁ ይችላል፣ ፋቨራይት ላይ ያስቀምጡልን። 5 ጊዜ ኮፒ ሊንክ በማድረግ ድጋፋችሁን አሳዩን። እናመሰግናለን። ዛሬ እንግዲህ የምንወያይበት ነገር ደግሞ ምንድነው? ዛሬ እንደ ሀሳብ እንወያይበታለን ብለን የያዝነው ነገር የንባብ ባህላችን ምን ይመስላል፣ ማንበብ እውነት ሙሉ ሰው ያደርጋል፣ ማንበብ በሰውነት ሚዛን ውስጥ እንዴት ይቃኛል የሚለውን እንወያያለን። ከምሽቱ 3 ሰዓት ላይ እንጠብቃችኋለን። በእምነት ሰሚ ነው የቲክቶክ ቻናል ላይ እንጠብቆታለን። እንዳይቀሩ ይምጡ፣ ተቀምጠው ሀሳብ ይስጡ ወይ የእኛን ሀሳብ ያዳምጡ። ቻው።